በሰባተኛው ሀገራዊ ምርጫ ላይ ማን የሚያሸንፍ ይመስላችኋል? የኢየሱስንም የመምጫ ሰዓት እኮ መገመት ይቻላል። እና አሁን ምዝገባው አልቋል። ምርጫው የሚደረግበት ቀን የተቆረጠው ግንቦት 24 ነው። አንድ ወር ሙሉ አለ ማለት ነው። እና አርሰናል ዋንጫ እንደማይበላ የሚዘነብዩ ነቢያት አሉ። እና ለቀጣይ ለ5 ዓመታት ኢትዮጵያን የሚመራው መንግስት ማን እንደሆነ ለምን አይተነብዩ? እና እዩ ጩፋ እና እስራኤል ዳንሳ የት ነው የሄዱት? እና በሁለተኛ ነገሥት ምዕራፍ 6 ከቁጥር 18 ላይ እንዲህ ይላል፣ ወደ እርሱም በወረዱ ጊዜ ኤልሳዕ ይህን ሕዝብ ዕውር ታደርገው ዘንድ እለምንሃለሁ ብሎ ወደ እግዚአብሔር ጸለየ። ኤልሳዕም እንደተናገረው ቃል ዕውር አደረጋቸው። ነቢያት ማለት ልክ እንደ ነብዩ ኤልሳዕ ዕውሮችን ገንዘብ የሚመኙትን የዚህ ዓለም ተድላን የሚመኙትን የተሻለ ህይወት የሚፈልጉትን ፍላጎታቸውን የማይገድቡትን ብልጽግናን የሚመኙ ሰዎችን እነዛ ዕውሮችን አዳሜ ሰብስቦ እኔ ገንዘብ ያለበትን አሳያለሁ ብሎ እየመራ ወደ እስራኤል ንጉስ ወደ ኢየሱስ የሚመሩ ሰዎች ናቸው ነቢያት ማለት። እና በእኔ ላይ የሚሰራው መንፈስ እንደገለጠልኝ ከሆነ አሁን ለቀጣይ 5 ዓመታት ማለት ነው ኢትዮጵያን ሊመራ ያለው መንግስት አሁን ያለው መንግስት ነው፣ የብልጽግና መንግስት ነው። እና በአንድ መስሪያ ቤት ወይም በአንድ ጨረታ ላይ ከቀረቡ ተወዳዳሪዎች መካከል የትኛው ተወዳዳሪ ጨረታውን ወይም የዛ መስሪያ ቤት የስራ ቅጥርን እንደሚያሸንፍ እኮ ይታወቃል። እና ስለዚህ ለተፎካካሪ የፖለቲካ ፓርቲዎች የሚለው ምንድነው? ዝም ብላችሁ አትድከሙ። የሚመረጠው አሁኑኑ የሚታወቅ ነው። እኔ ምርጫ በሚጀምር ዘመን ሰሞን ላይ አንድ ምስል በኔ የማህበራዊ ድረገጽ ላይ ለጥፌ ነበር። የአይጥ ምስል አሁን ፎቶውን አሳያችኋለሁ። የአይጥ ምስል ያለበትና በሰባተኛው ሀገራዊ ምርጫ ላይ ፍልስጤም ወይም ብልጽግና አሸንፏል። ተመልካቾቻችን አዲስ ነገር ካለ የአየር ጸባይ እያየን የምንዘግብ ይሆናል የሚለውን ልክ እግዚአብሔር በአንድም በሌላም መልኩ ሲናገር ተገንዝቤ ነው ያንን የለጠፍኩትና አንድ ነገር አለ። ሃይማኖት የግል ሀገር የጋራ ነው የሚል እሱ ፖለቲካ ነው። ሃይማኖትና ሀገር የማይነጠል የአንድ ሳንቲም ሁለት ገጽታዎች ናቸው። በመጽሐፍ ቅዱስ ላይ አንድም ጊዜ ኦርቶዶክስ ሃይማኖት ተብሎ አልተጻፈም። ነገር ግን ብዙ ጊዜ ኢትዮጵያዊ ተብሏል። እና ታዲያ መጽሐፍ ቅዱስ የሃይማኖት ከሆነ ኢትዮጵያ እንዴት መጽሐፍ ቅዱስ ውስጥ ልትገባ ቻለች? እና የብሉይ ኪዳን ስርዓት ነው ይሄ ህንጻ ሰርቶ ቤተክርስቲያን ነው ብለው በዛ ማምለክ። የአዲሱ ኪዳን ግን ምንድነው? እኛ ራሳችን እኔ በራሴ የእግዚአብሔር ቤተ መቅደስ ነኝ፣ እግዚአብሔር የሚያድርብኝ ማለት ነው። ሌላውም በተመሳሳይ መልኩ እና ሀገርና እምነትን አትለያዩት። የአንድ ሳንቲም ሁለት ገጽታዎች ናቸው።